ሰላም ክቡራንና ክቡራን የዚህ ፕሮግራም ታዳሚዎች በሙሉ ዛሬም እንደተለመደው ዳህናን እናስተዋውቃችሁ የሚለውን መርሃ ግብር በዳህና ወረዳ የመንግስት ኮሚኒኬሽን ጉዳዮች የሚዲያ ልማት የተዘጋጀ ከዳህና ወረዳ ባህልና ቱሪዝም ጽሕፈት ቤት ጋር በመተባበር እናቀርብላችኋለን። ይህ ፕሮግራም ዘወትር ረቡዕ ከ11 ሰዓት ጀምሮ የሚቀርብ ሲሆን በቀጥታ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት የፌስቡክ፣ የቲክቶክ እና የዩቲዩብ አካውንታችን ማግኘት የምትችሉ መሆኑን እየገለጽን ዛሬም እንደተለመደው ከዳህና ወረዳ ባህልና ቱሪዝም ጽሕፈት ቤት ባለሙያ ወይም የቡድን መሪ ከሆኑት ከአቶ አበበ መላሽ ጋር ቆይታ እናደርጋለን። አበበ በቅድሚያ እንኳን ደህና መጡ እንላለን። እንኳን ደህና ቆያችሁ እንላለሁ። እናመሰግናለን። ዛሬም እንደተለመደው እንግዲህ ዳህናን እናስተዋውቃችሁ የሚለው መርሃ ግብራችን ስንጀምር ከዳህና ወረዳ ባህልና ቱሪዝም ጽሕፈት ቤት ጋር በጣም በርካታ ፕሮግራሞችን ሰርተናል። ዛሬ ስለማን ሊያስቃኙን ይወዳሉ? ዛሬ እንግዲህ በዳህና ወረዳ ውስጥ ከሚገኙት ጥንታዊ አድባራት ወይም ደግሞ ገዳማት ውስጥ አንዷ የሆነችውን ጎለጎታ ማርያም ይሆናል። እሺ ጎለጎታ ማርያም መቼና በማን ተመሰረተች? በጣም ጥሩ። እንግዲህ ጎለጎታ ማርያም በምትገኘው በአማራ ብሔራዊ ክልላዊ መንግስት በዋግ ኽምራ ብሔረሰብ አስተዳደር ዞን በዳህና ወረዳ ሆኖ ይህች ጥንታዊ ገዳም የምትገኘው ከወረዳው ዋና ከተማ አምደወርቅ በስተ ምዕራብ አቅጣጫ 19 ኪሎ ሜትር ርቀት ላይ እጅግ በጣም በሚያምር መልክዓ ምድራዊ አቀማመጥ ውስጥ ዙሪያው በጣም በሚያምር የተፈጥሮ ገደል የተከበበች ሆና የምትገኝ ገዳም ነች ማለት ነው። የተመሰረተችው ደግሞ በ6ኛው መቶ ክፍለ ዘመን በአጼ ካሌብ ዘመነ መንግስት አባ ሀፍታይ በሚባሉ ታላቅ መነኩሴ እንደሆነ ታላላቅ አባቶች ይገልጻሉ ማለት ነው። እሺ ያው እንግዲህ የተመሰረተችው ጎለጎታ ማርያም ማለት በዳህና ወረዳ ወይም ደግሞ ከአምደወርቅ ከተማ በስተምዕራብ በኩል የምትገኝ ገዳም እንደሆነች ተናግረዋል። ይህችም ገዳም የተመሰረተችው በጥንታዊ አባቶች አባ ሀፍታይ በሚባሉ አባቶች እንደተመሰረተች ይናገራሉና እንግዲህ ከዚህ ጋር ተያይዞ ከጎለጎታ ማርያም ጋር ተያይዞ ጎለጎታ ማርያም ጥንታዊ ገዳም ነች። ይህች ገዳም ደግሞ በጣም በርካታ ታሪካዊ ኩነቶች ተፈጽመውባታል ተብሎ የምትታሰብ ገዳም ነች እና እንዱ እስኪ ከተፈጸሙ ኩነቶች መካከል የተወሰኑትን እስኪ እንዱ ቢያብራሩልን። በጣም ጥሩ ጥያቄ ነው። በነገራችን ላይ ይቺ ጥንታዊ ገዳም እጅግ በጣም የቀደመ እድሜ ያላት ከመሆኑ ባሻገር ሌላ ታሪካዊ ኩነት የተፈጸመባት ናት። በተለይም በሁለተኛው የፋሺስት ጣሊያን ወረራ ዘመን ያ ማለት በኢትዮጵያ አቆጣጠር ከ1928 እስከ 1933 ዓመተ ምህረት የፋሺስት ጣሊያን በኢትዮጵያ በነበረበት ዘመን በተለይ በዋጋ አካባቢ ሲመጣ በርካታ የአርበኞች እንቅስቃሴ የነበረበት ስለሆነ ደጃች ኃይሉ ከበደ ጎለጎታን የመረጡበት ምክንያት አስቀድሜ እንደነገርኳችሁ ተፈጥሯዊ አቀማመጡ በገደል የታጠረ ከመሆኑ አንጻር ለጣሊያኖች የማይመችና በርቀት መሳሪያ የማይመታ አካባቢ ስለሆነ ከዛ በተጨማሪም ደግሞ በአቅራቢያው ታላላቅ ወንዞች አሉበት፣ ተከዜና መሪ የሚገናኙበት አካባቢ ስለሆነ የውሃ አቅርቦት አለ፣ የእንስሳት አቅርቦት አለ፣ የእህል አቅርቦት አለ። ስለዚህ ለወታደራቸው ወይም ደግሞ በወቅቱ ለነበሩት የኢትዮጵያ አርበኞች አቅርቦት የሚያደርግ የአካባቢው ወጣት በሙሉ ከደጃች ኃይሉ ጎን በለሳንም ቡግናንም ዳህናንም አስተባብረው በርካታ የወቅቱን ጀግኖች ያፈሩበት ቦታ ነበር። ከዛ ጎን ለጎን ደግሞ ሁለት ሴት ልጆቻቸውን ከጎለጎታ ማርያም ቤተክርስቲያን አጠገብ በሚገኝ መርቆሬዎስ በሚባል ዋሻ ውስጥ በነጭ ጤፍ እንጀራ፣ በርጎ፣ በቀይ ወጥ፣ በኮረፌ፣ በዝልል፣ በጠጅ አድርገው ድል አድርገው ድረው የአካባቢውን መኳንንት፣ ገበሬ ሁሉንም ጠርተው ደግሰው ልጆቻቸውን ዓለማቸውን ያዩበት ቦታም ጭምር ነው እና
በርካታ አስፈላጊ ታሪካዊ ኩነቶች የተፈጸሙበት ነው ማለት ይቻላል። እሺ አቶ አበበ እናመሰግናለን። ምናልባትም እንግዲህ ከተፈጸሙ ከሚባሉ ታሪኮች መካከል የጣሊያን ወታደሮች እዛ ቦታ ላይ እሳቸውን ለመያዝ በሚሄዱበት ሰዓት በጣም በርካታ ፈተና ገጥሟቸዋል ተብሎ ይታሰባል። ለምሳሌ ገዳሟ በጣም በርካታ ተአምር የተሰራባት ገዳም ከመሆኗ ጋር ተያይዞ ኢቭን እንግዲህ በምን ያክል ተጨባጭ እንደሆነ ባናቅም ልብሳቸው ዛፍ ላይ ብቻ ከመታየቱ በቀር ወታደሮች ራሱ የት እንደገቡ የማይታወቅበት እንትንም ተፈጽሟል ይባላል። ሁለተኛም ደግሞ ሌተናል ጄኔራል ኃይሉ ከበደ እዛ ቦታ ላይ በነበሩበት ሰዓት በጣም በርካታ ጀብድም ከመፈጸማቸው የሀገሬው ሰውም እሳቸውን አሳልፈን አንሰጥም ከሚል እሳቤ በጣም በርካታ ተአምር ሰርቷል ይባላል እና ለዛም ይመስለኛል እንግዲህ ያው ቀደም ብለንም ከዚህ በፊት በሰራነው ፕሮግራም ዳህና መንዲሱ ታላቅ ሰው ሸሻጊ ከነመትረየሱ ተብሎ ተዘፈነላቸው የተባሉትም እሳቸው ከመሆናቸው ጋር ተያይዞ እንግዲህ ጎልጎታና ሌተናል ጄኔራል ኃይሉ ከበደ ትልቅ ታሪክ እንዳላቸው ይነገራልና ከዚህ ጋር ተያይዞ ምን ያክል ተጨባጭነት አለው? በጣም ጥሩ። እንግዲህ ይሄ አባቶች ከመንፈሳዊ አኳያ ስንመለከተው ገዳም ነች። መጀመሪያ አስቀድማ የተመሰረተችው በገዳምነት ነው። እንግዲህ ገዳማት ብዙ ጊዜ ሰው ከሚኖርበት በብዛት ሰፍሮ ከሚቀመጥበት ራቅ ባለ ሁኔታ በጣም ጸጥታ በሞላበት አካባቢ የሚመሰረት አሁንም ድረስ ጎለጎታ ማርያም አካባቢ የተወሰኑ መንደሮች ናቸው ያሉት እንጂ በጣም ጸጥ ያለ መንፈስን የሚያድስ አካባቢ ነው እና ከመንፈሳዊ አኳያ አባቶች የሚገልጹት ነገር አለ። ለምሳሌ ኢብን ተሰውረው ያሉ ቅዱሳን አባቶች እና ቅዳሴና የተለያየ ኪዳን ሲያደርሱ ድምጻቸውን ዝማሪያቸውን እንደሚሰሟቸውና ነገር ግን በአካል እንደማያዩዋቸው በተለይ በፍልሰታ ጾምና በአብይ ጾም ይናገራል። ይሄ ከመንፈሳዊ አኳያ አባቶች የሚገልጹት ጉዳይ። ከታሪካዊ ኩነት አኳያ ስንመለከተው ግን በትክክል የተፈጸመ የተመዘገበ ጉዳይ ነው። ደጃች ኃይሉ ከበደ እዛ በነበሩበት ሰዓት እንደነገርኳችሁ ስትራቴጂክ ነው ብያለሁ። የቡግና ከላስታ ወረዳ ወይም ከላሊበላ ወረዳ የቡግና የመጨረሻው ቀበሌ፣ ከደሃና ወረዳ በዚህ በኩል የጎለጎታ ቀበሌ፣ ከደቡብ ጎንደር ወይም ደግሞ ደቡብ ጎንደር ከደብረ ታቦር ደግሞ አንድ ወረዳ በዛ በኩል እንደገና ደግሞ በዚህ በኩል የብናት የሚገናኙበት መሪና ተከዜ የሚገናኙበት ታላላቅ ወንዞች ያሉበት ቦታ እና ስለዚህ በርካታ ወጣቶችን ጣሊያንን ሊዋጉ የሚችሉ አካባቢውን ፈተናውን ሁሉ መወጣት የሚችሉ በጣም ወጣት ወተት ጠጥተው ያደጉ ቅቤ በልተው ያደጉ ጀግኖች ነበሩበት። ይህን ስትራቴጂክ ቦታ አገራቸው ስለሆነ ያውቃሉ የት ቦታ ላይ ወጣት ማፍራት እንደሚችሉ ማለት ነው እና ደጃች ኃይሉ ከዛ ያን ሁሉ ወጣት አፍርተው ነው ዋናው በራስ ሙሉ ጌታ ይገዙ የሚመራው የማዕከላዊ የኢትዮጵያ ሰራዊት ወደ ማይጨውና ወደ ትግራይ አካባቢ መጥቶ ጣሊያን ከመዋጋቱ በፊት አስቀድመው እየተከላከሉ ይቆዩ እና በኋላም ላይ ከመጨረሻው ጀብድ ሰርተው ወደ ላይ እስካረፉበት ጊዜ እስከተሰዉበት ጊዜ። ሶስተኛ ነገር ያለ ምቹ ሁኔታ ብለን ልንገልጸው የምንችለው ነገር ማህበረሰቡ እጅግ በጣም እንግዳ የሚወድ ሰው አክባሪ፣ ተባባሪ፣ ሁሉንም ነገር መርዳት የሚችል ማህበረሰብ፣ ምንም ባህሉ ያልተበረዘበት ትሁት ማህበረሰብ ያለበት ስለሆነ ጎብኚዎች ወደዛ አካባቢ ሄደው ቢጎበኙ ያን ያህል የሚቸገሩበት ጉዳይ አይደለም። ምናልባት ግን ከሱ ጥያቄ ጋር በተያያዘ አብሮ ሊሄድ የሚችለው ነገር ምንድነው? ይቺ ገዳም እንድትጎበኝ ወይም ደግሞ ሰዎች ለመጎብኘት ቢፈልጉ ምን ነገሮች እናገኛለን ብለው ሊሄዱ ይችላሉ የሚለው አያይዘህ የጠየቀኝ ነገር ለመመለስ ያክል አንደኛ ነገር አስቀድሜ እንደተናገርኩት በኢትዮጵያ ታሪክ ውስጥ የፋሺስት ጣሊያንን ድባቅ መትተው መስዋዕትነት ከከፈሉ ጀግና አርበኞች ውስጥ ትልቅ ገድል የፈጸሙት አንዱ የሆኑት ኢትዮጵያዊው አርበኛ ደጃች ኃይሉ ከበደ ብዙ ጀብድ የሰሩበት ቦታ ስለሆነ የእሳቸውን ታሪክ የነበሩበትን ቦታ ማየት፣ ማድነቅ፣ ታሪክ መጻፍ፣ ማጥናት የሚፈልግ አካል ቢሎ እዛ ድረስ መሄድ ይጠበቅበታል። አንድ ይሄ ነው። ሁለተኛ ነገር ገዳሟ በራሷ ከ1500 ዓመት በላይ ያስቆጠረች ስለሆነች ይህን ያህል እድሜ ያስቆጠረ ማህበረሰቡ ጠብቆ ያቆያት ስለሆነች ያንን ነገር ለማየት ሰው ይሄድ ይችላል ማለት ነው። ሶስተኛ ነገር የአካባቢው መልክዓ ምድር እጅግ በጣም አስገራሚ ነው። ከመግቢያችን ላይ እንደገለጽኩት ዙሪያው በገደል የታጠረ ነው። በእግር ስንሄድ
በጣም አጭር ትንሽዬ መግቢያ ያላት ሹልኪት የምትባል በሌላ አነጋገር በሁለት ረዣዥም በሆኑ የድንጋይ አለት የገደል አለቶች ውስጥ መሽለኪያ ስለሆነ ሹልኪት የሚላት አካባቢና በሹልኪት ግራና ቀኝ ያለውን አካባቢ ስንመለከት የእውነት በቃ የተሻለ የሚባል ወይም በጣም አዋቂ የሚባል የኪነ ህንፃ ባለሙያ የቀረጸው የሚመስል የተፈጥሮ ገደል ያለበት እጅግ አስገራሚ የተፈጥሮ ድንቅ መልክዓ ምድር ያለበት ስለሆነ ይሄን ለማድነቅ ለማወቅ ለመረዳት የሚፈልግ ጎብኝ ሄዶ ማየት ነው። ያው ከእርስዎ ሀሳብ እንደተረዳሁት እንግዲህ ይቺ ጥንታዊ ገዳም ጎለጎታ ማርያም ከታሪካዊ ሁነት ከመፈጸሙ በተጨማሪ ለእይታ ማራኪ በጣም ቦታው ሳቢና ለተጓዥም አስቸጋሪ ያልሆነ ቦታ እንደሆነ ነው ያየሁትና ካልተሳሳትኩ እንግዲህ ኢትዮጵያዊ ጀግና አርበኛ ሌተናል ጄኔራል ኃይሉ ከበደ እዛ ቦታ ላይ በጣም በርካታ ታሪኮችን ሰርቷል ተብሎ ይታሰባል። ከዚህም ጋር ተያይዞ ገዳሟ ለጄኔራሉ ባለውለታ ነች። የጄኔራሉ ቤተሰቦችን ለዛች ገዳም ባለውለታ ናቸው ተብሎ ይታሰባል። ካልተሳሳትኩ በቀር ጥንታዊ የነበረውን ገዳም አድሰው እንደሰሩት ይነገራል። ምን ያክል ተጨባጭነት አለው? ትክክል ነው። አሁን የደጃች ኃይሉ የልጅ ልጆች ይመስለኛል አሜሪካና አውሮፓ ውስጥ የሚኖሩ አሉ። የሆነ ጊዜ ቪዲዮውን አይቼው ነበረ። እርግጠኛ ነኝ አሜሪካ አካባቢ የሚኖሩ ናቸው። ስለዚህ እነዚህ አሜሪካና አውሮፓ ያሉት የደጃች ኃይሉ ከበደ ልጅ የሆነችው እሜቴ ፀሐይነሽ ኃይሉ የምትባል አዲስ አበባ ነዋሪ ነበረች። በቅርብ ጊዜ ነው የሞተችው። በነገራችን ላይ በ2006 ወር 7 አካባቢ አጽሟም አገሬ ወስዳችሁ ቅበሩኝ ብላ ከአዲስ አበባ መጣ ሰቆጣ መድኃኔዓለም ውስጥ ነው የተቀበረው እና የእሜቴ ፀሐይነሽ ኃይሉ ልጆች አሜሪካና አውሮፓ ያሉ ናቸው። እናታቸው እሜቴ ፀሐይነሽ ኃይሉ ስለ ሀገሯ አባቷ ጀግናው ኃይሉ ከበደ ጀነራል ኃይሉ ከበደ ወይም ደጃዝማች ኃይሉ ከበደ ጀብድ የሰሩበትን አካባቢ አሳምራ ስትገልጽላቸው የነበረ ስለሆነ ያችን ደብር ያችን ባለውለታ ደብር ጎለጎታ ማርያምን ማሰራት አለብን ብለው በቅርብ ጊዜ ደብሩ ኦልሞስት እየተጠናቀቀ ይገኛል። ገንዘቡን እየላኩ በአዲስ መልክ ቤተክርስቲያኗ እየሰራች ትገኛለች። በነገራችን ላይ ከጎለጎታ ማርያም ጋር ተያይዞ በጎለጎታ ማርያም ውስጥ ደጃች ኃይሉ ከበደ የሰሩትን ጀብድ ለመግለጽ ማህበረሰቡ የራሱ የሆነ ስነ ቃል አለው ማለት ነው። ለምሳሌ ዳህና መንግሱ ታላቅ ሰው ሸሻጊ ከነመትረጊሱ ተብሎ እንደተገጠመው ሁሉ ጎለጎታን ማካተት ሲፈልግ የአካባቢው ማህበረሰብ ደግሞ እንዴነሽ ዳህና ደግሞ ጎለጎታ እንዴት አድርገሽ ቻልሽው ኃይሉን ያህል ጌታ ብለው ማህበረሰቡ በስነ ቃል ይቀኛል እና ይሄ በትክክል የተፈጸመ የታወቀ በእድሜ ያዩ ትልልቅ አባቶች እስከ ቅርብ ጊዜ አምና እስከ 2014 መስከረም አካባቢ ያረፉት አባት አደሰ ወልደ ማርያም አሳምረው ደጃች ኃይሉ ከበደን ያውቋቸዋል። የዛን ጊዜ 15 ዓመት እንደነበሩና የደጃች ኃይሉ ከበደን በቅሏቸውን ሳይቀር አንድ ወርቅ ሲመጡ እሰሩ ተብለው በቅሏቸውን ያስሩላቸው እንደነበረ ለበቅሏቸው ቀለብ ይሰጡ እንደነበረና ደጃች ኃይሉን ከነሙሉ ቁመናቸው ከነሙሉ ጀግንነታቸው ያውቋቸው ነበር እና የቅርብ ጊዜ ታሪክ ስለሆነ በስነ ስርዓት የተሰነደ ነው። ትክክል ነው። እንግዲህ ያው ወደ መጨረሻው ጥያቄ ልሄድና እንግዲህ ደጃች ኃይሉ ከበደ ወደ ጎለጎታ ያው ከዋግ ላስታ ወደ ጎለጎታ ሲሄዱ ብቻቸውን አይደለም የሄዱት። በጣም በብዙ ሺህ የሚቆጠር ጦር ይዘው እንደሄዱ ነው የሚነገረው። ይህም የሚገባውን ጀብድ እየፈጸሙ ለጠላት እጄን አልሰጥም፣ ለጠላት አልንበረከክም፣ ሀገሬን አላስወረረም በሚል ስትራቴጂ ቦታ እየፈለጉ ወደዛ ቦታ እንደሄዱ ነው የተነገረውና ቅድም ካሉት ጋር ተያይዞ የአካባቢው ማህበረሰብ እንግዳ ተቀባይ፣ ሰው አክባሪ፣ ሰውን በፍቅር የሚያኖር ነው ካሉት ጋር ተያይዞ ካልተሳሳት እንግዲህ በሺዎች የሚቆጠር ጦር ነው ይዞ ሄዱ የተባለው። ያን ጦር ጣሊያኖችን መልሰው ወደ ሀገራቸው እስኪመለሱ ድረስ ወይም ደግሞ ጦርን አዝምተው እንደገና ኃይላቸውን አጠናክረው እስኪሄዱ ድረስ የአካባቢው ማህበረሰብ ጦሩን እያዋጣ እየመገበ እየሰራ እንደነበረ ነው የሚነገረውና እውነት ነው ተብሎ ይታሰባል። ምንም ጥርጥር
እሺ እናመሰግናለን። በመጨረሻ የሚያስተላልፉት መልእክት ካለ? እንግዲህ የማስተላልፈው መልእክት ዋናው የዚህ እኛ ዳህናን እናስተዋውቃችሁ ብለን የጀመርነው መርሃ ግብር ወይም ፕሮግራም ዓላማው አንደኛ የአካባቢው ማህበረሰብ ታሪኩን በደንብ እንዲረዳ እንዲያውቅ፣ ካወቀ በኋላ ደግሞ ለሌላው ማህበረሰብ እንዲያሳውቅ እና አካባቢውም የጉብኝት ማዕከል እንዲሆን ለማድረግ ነው። ስለዚህ ከዚህ አንጻር አንድ አካባቢ እንዲጎበኝ መስተዋወቅ ሲጀምር ሊሟሉ የሚገባቸው ቅድመ ሁኔታዎች አሉ። ከነዚህ ውስጥ የመሰረተ ልማት ጥያቄዎች አሉ። ለምሳሌ የመንገድ፣ የመብራት፣ የውሃ የሚባሉ ነገሮች አሉ። ከነዚህ ውስጥ በተወሰነ መልኩም ቢሆን መንገዱ እስከ ገዳሟ ድረስ ባይደርስም በቅርብ ርቀት የደረሰ ስለሆነ መልካም ነው። መንግስት ቀሪውን እስከ ገዳሙ ድረስ ያለውን ጨርሶ መንገዱ እንዲሰራው አንድ ጥያቄ ነው። ሁለተኛ ነገር እዛ ገዳሙ አካባቢ የሚቻልበትና እቅዱና መርሃ ግብሩ ከተያዘ ሲልዳ ላይ አሁን በቅርብ መብራት ስለገባ ከዛ ጋር ተያይዞ ደግሞ እስከ ገዳሙ ድረስ ደግሞ መብራት የሚገባበት አጋጣሚ ቢኖር ጎብኚዎች የተመቸ ነገር ያገኛሉ። ሶስተኛ ነገር እዛው አካባቢ ያለውን ወንዝ በበቂ ሁኔታ ውሃ እንዲኖረው ያለው ውሃ አለ፣ ግን በበቂ ሁኔታ እንዲኖረው ምንጩን ማጎልበትና ከዛ ደግሞ ሌሎች ተጨማሪ የቧንቧ ውሃዎችን ቢሰሩለት ለጎብኚዎች የተመቸ ይሆናል። ስለዚህ ይሄ በመንግስት በኩል የሚጠበቅ ነው። ከኛ አንጻር የሚጠበቀው ያው እኛ የመንግስት አካል ነን፣ ትክክል ነው። እኛ ደግሞ በተሻለ ሁኔታ ከጊዜ ወደ ጊዜ የማስተዋወቅ ስራውን መስራት ይጠበቅብናል። ማህበረሰቡም ይሄን ታሪክ እየተረዳ የሀገርን ወግ ክበቦች ራሳቸው እየሄዱ በየትምህርት ቤቱ በአንድ ላይ የሆኑ አካባቢያቸውን እንዲጎበኙ ታላቅ መልእክታችንን እናስተላልፋለን። እሺ እናመሰግናለን። አቶ አበበ አጠቃላይ ስለ ጎለጎታ ማርያም የሰጡንን ማብራሪያ የሰጡንን ገለጻ መሰረት አድርገን ለውድ ተመልካቾቻችን ወይም ደግሞ የፕሮግራማችን ተከታታይ መልእክታችንን እናስተላልፋለን። ይህ ፕሮግራም እንግዲህ ዘወትር ረቡዕ በዳህና ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በፌስቡክ የቲክቶክ እና የዩቲዩብ አካውንታችን ማግኘት የምትችሉ መሆኑን እየገለጽን ጥንታዊት ገዳም የሆነችውን ጎለጎታ ማርያምን በአካልም ሄዳችሁ እንድትጎበኙ እያልን መልእክታችንን እናስተላልፋለን። በተጨማሪም አቶ አበበ ስለሰጡን ማብራሪያ እናመሰግናለን። እኔ አመሰግናለሁ።